ሰላም ጤና ይስጥልኝ ውድ የአተም አካዳሚ ዩቲዩብ ቻናል ተከታታዮቻችን ዛሬ በፋርማሲ ሎጂስቲክስ ላይ ትናንትና ሲንሰራ የቀረው ፓርት 1 ይዤላችሁ ቀርብላችኋለሁ እንደሚከተለው አቀርባለሁ ቪዲዮውን ላይክ ሼር አድርጉ ጨርሳችሁ ተከታተሉት በጣም ጠቃሚ የሆኑ ጥያቄዎችን ሰርቼላችኋለሁ እስከ መጨረሻው ተከታተሉ በአንደኛ ጥያቄ እንጀምር አንደኛ ጥያቄ ምንድነው ብለው which one of the following is not a best to classify a drug as a prescription only drug ላይ አንድ ድረግ prescription only ብለን መክፈል ምንችለው ወይ መክፈል ያለብን መቼ ነው አንድ ኒው ድረግ ከሆነ ኒው ድረግ ምንድነው ሳይድ ኢፌክቱ አይታወቅም ሴፍቲ ፕሮፋይሉ አይታወቅም በደንብ ማለት ነው ሙሉ በሙሉ ካራክተራይዝድ ይሆናል አይደል ሁለተኛ ደግሞ አንድ ድረግ ዲስከቨርድ ሆኖ ቢቆይ ራሱ ሃቢት ፎርሚንግ ከሆነ ወደ prescription only ነው የሚገባው ሶስተኛ ኬዝ ደግሞ ወደ prescription only እንዲገባ የሚያደርገው መቼ ነው ለሴልፍ ሜዲኬሽን ሴፍ ካልሆነ ለሴልፍ ሜዲኬሽን ሴፍ ቢሆን ወደ OTC ይገባ ነበር therefore እዚህ ጋር ማን ጥያቄዎቹ ምንድነው የሚሉት አንድ if the discovery of the drug is complex drug discovery complex የሚሆን simple የሚሆን discovery process-ን አይደለም የምናየው ኢፌክቱን ነው የምናየው አዲስ ነው ወይስ ኢፌክቱስ ምንድነው የሚለው ነው የምናየው ስለዚህ መልሱ ምንድነው የሚሆነው A ነው ማለት ነው የሚሆነው A ልክ አይደለም is not a base ሶስቱም ቤዝ ናቸው ለምን OTC ምንድነው prescription only drug ማለት ሁለተኛ ጥያቄ ምንድነው ብለው which one of the following does not require license ላይ A importing medical supplies ላይ medical supply import የሚያደርግ ሰው ላይሰንስ ያስፈልጋል የፕሪሚስ ላይሰንስ ያስፈልጋል ሁለተኛ ደግሞ እሱ ራሱ የተመዘገበበት ፕሮፌሽናል ላይሰንስ ያስፈልጋል B donations ላይ ዶኔሽኖች ኢመርጀንሲ ሜዲኬሽኖች ሜዲኬሽንስ ፎር ሴልፍ ዩዝ ምን አይፈልጉም ላይሰንስ አይፈልጉም ስለዚህ ማለት ምንድነው ዲ ነው ማለት ነው ሲን ኤክስፖርቲንግ ሜዲኬሽን ፋርማሲውቲካልስ ኤክስፖርት ለማድረግ ምን ያስፈልጋል ላይሰንስ ያስፈልጋል ማኑፋክቸር ለማድረግ እንደዛው ላይሰንስ ያስፈልጋል ማኑፋክቸር ለማድረግ እንደው የጉድ ማኑፋክቸር ፕራክቲስ ላይሰንስ ፕሮፌሽናል ላይሰንስ ብዙ ላይሰንስ በጣም ነው የሚያስፈልገን ቫት ሬጅስትሬሽን and other things ያስፈልጋሉ ማለት ነው therefore ስለዚህ መልሱ ምንድነው B ነው ማለት ነው ይሄኛው ማለት ነው ሶስተኛ ጥያቄ ነው which one of the following is not classified under weak paternalism ላይ weak paternalism የሚባለው መቼ ነው የአንድ ፔሸንት የታመመበትን ኢንፎርሜሽን ለሰው መንገር ያለብን መቼ ነው weak ሲባል ምንድነው ሰውየው weak ከሆነ ምንድነው የራሱን ለመቆጣጠር አቅም ከሌለው ለምሳሌ ኮንሺየስ ካልሆነ ህፃናት ከሆኑ አዛውንቶች ከሆኑ ምን እናደርጋለን ለኬር ተከሩ ለምሳሌ ህፃናት ከሆኑ ለፓሬንቶቻቸው አዛውንት ከሆኑ ደግሞ ለልጆቻቸው ለኬር ተከር እናግራለን ማለት ነው ስለዚህ እኔ ኢመርጀንሲ ኬስ ላይ ፔሸንቱ ምን ይሆናል ዊክ ይሆናል ወይም ነን ኮንሺየስ ስለሚሆን ለኬር ተከር ነው የምንነግረው ቢ ላይ ደግሞ ኢልደርሊ ላይ ለኢልደርሊ እንደዛው አቅም ስለሌላቸው ለኬር ተከር ነው የምንነግረው ኢንፎርሜሽኑ ማለት ነው የታመሙበትን ነገር ሶስተኛ disease of children ላይ እንደዛው ህፃናት ሲታመሙ ለፓሬንትስ ይነግራለን ሲ ላይ እንደምል ማለት ነው አራተኛ ምን ላይ disclosure of disease status of the patient caught with a disease that is spread to the community ለኮሚኒቲ የሚሰራጭ ምንድነው አደገኛ ዲዚዝ ከሆነ weak paternalism አይደለም የምንለው እዚህ ጋር ምን ማለት ነበረብን strong paternalism therefore ጥያቄ weak paternalism እያለ ስለሆነ መልሱ ምንድነው የሚሆነው መልሱ ዲ ነው ማለት ነው ምክንያቱም ለምንድነው እነዚህ ሶስቱ weak paternalism ናቸው ይሄኛው ግን አራተኛው strong paternalism ነው strong እዚህ ጋር ይው disclosure of disease status of the patient caused with disease that is serious አደገኛ በሽታ ይሄ strong paternalism ስለዚህ መልሱ ምንድነው የሚሆነው ዲ ነው ዲ እዚህ ጋር weak paternalism ነው የተጠየቀው ሶስቱም weak paternalism ናቸው ለየት የሚለው ዲ ነው መልሱ ማለት ነው አራተኛ ጥያቄ ነው under which one of the following article is DACA was established ኢትዮጵያ ውስጥ ማለት ነው እነዚህ አውቶሪቲዎች ድረግ ሬጉላቶሪ አውቶሪቲዎች ፎርማሊ ኦርጋናይዝ በሆነ መንገድ መቋቋም የጀመረው በ1999 ዳካ ከዳካ በኋላ ወደ ኤፍኤምአካ ከኤፍኤምአካ በኋላ ወደ ኢኤፍዲ አድጓል ስለዚህ ዳካ ለመጀመሪያ ጊዜ የተቋቋመው ግን within article number 176 1999 B ላይ ያለው ምን ይላል article 661 2009 ይላል article 661 2009 ላይ ተቋቋመው ዳካ ሳይሆን ኢኤፍኤምአካ ነው therefore መልሱ ምንድነው ማለት ነው A ነው ማለት ነው እነዛ C እና D ላይ የተቀመጡ ቁጥሮች ዝም ብለው ናቸው ምንም ግንኙነት የላቸውም ከጥያቄው ጋር አምስተኛ እና ስድስተኛ ጥያቄ እንስራ
which one of the following articles EFMACA established in which one of the following articles EFMACA established የተደረገበት article 661 2009 ነው EFMACA ሲባል ኢትዮጵያ ፉድ ሜዲሲን ሄልዝ ኬር አድሚኒስትሬሽን ኤንድ ኮንትሮል አውቶሪቲ ማለት ነው እዚህ ጋር EFMACA የሚቆጣጠረው ማን ነው ፉድንና ሜዲሲንን አንድ ላይ ማለት ነው ስለዚህ በዚህ ላይ ነው ዳካና EFMACA ልዩነት አላቸው በነገራችን ላይ ልዩነታቸው ምንድነው EFMACA ላይ ፉድ ተጨምሮበታል ዳካ ላይ ግን ድረግ ብቻ ነበር አውቶሪቲ የሚሰራው that means control of drug ብቻ ነበር EFMACA ላይ ጊዜ ግን ምንድነው አውቶሪቲው ማንና ማን ይቆጣጠራል ድረግንም ፉድን ሲሙላሱ ቆሳውቃል EFMACA ይላል EFE ኢትዮጵያ ነው F ፉድ ነው M ሜዲሲን ነው and health care administration control authority ስድስተኛ which one of the following is enforced international ይላል ዓለም አቀፍ ደረጃ ኢንፎርስ የሚደረገው እና patent of new drug ላይ yes patent of new drug enforced international ምን ማለት ነው አንድ ድረግ አዲስ ከተገኘ ማለት ነው ያ ፓተንት ወይ ባለቤትነቱ ማለት ነው ከ17 እስከ 25 አመት ፓተንቱ ኢንተርናሽናሊ ኢንፎርስ ይደረጋል ኢንፎርስ መደረጉ ጥቅም አለው ምንድነው ተቀናቃኝ ስለማይኖር ማለት ነው ገበያውን ብቻውን ስለሚቆጣጠር ያወጣበትን ወጪ ያገኛል ምን ማለት ነው አዲስ መድኃኒት ለማግኘት ብዙ ወጪ ይጠይቃል ብዙ ወጪ ስለሚጠይቅ ሽጦ ነው የሚያገኘው ፋብሪካው ወይም የግኝቱ ባለቤት ማለት ነው ስለዚህ ኮምፒቲተር ወይም ተቀናቃኝ እንዲያመርት አይፈለግም ስለዚህ ከ17 እስከ 25 አመት ማለት ነው ብቻው ኤክስክሉሲቭሊ እንዲያመርት ማለት ነው ኢንተርናሽናሊ ፕሮቴክት የሚሆነው እሱ ነው እነዚህ ቀጥሎ አሉ ለምሳሌ ትሬድ ኔም እና ትሬድ ማርክ ኢንተርናሽናል አይደለም ፕሮቴክት የሚደረገው ናሽናል ነው ትሬድ ማርክ ፕሮቴክት ይደረጋል የሚደረገው ኢንተርናሽናል አይደለም ናሽናል ኬሚካል ኔም ኦፍ ድራግ ምንም እንትን ቁጥጥር ያስፈልገው ማንንም በመጠቀም ይችላል ኢንስቲትዩሽን ሪቪው ቦርድ እንደዛው እንትን አስፈልገው ናሽናሊ ኢንስቲትዩሽን ቦርድ ኔም ፕሮቴክሽን ሊኖረው ይችላል ግን ሲ በጭራሽ ኢንተርናሽናልን ናሽናልን ቁጥጥር አስፈልገው ስለዚህ ኢንተርናሽናሊ ቁጥጥር የሚያስፈልገው ማለት ነው ፓቴንት ኦፍ ኒው ድራግ ሰባተኛና ስምንተኛ ንሳ in Ethiopia which one of the following institution formulates ethical standard for pharmacists ይላል አሁን ለምሳሌ እዚህ ጋር ማየት ያለብን ላውና ኢቲክስ ነው ኢቲክስ always establish የሚደረገው በሙያው ባለቤት ነው ለምሳሌ የፋርማሲ ኢቲክስ ከሆነ EPA ነው የሚድዋይፈሪ ከሆነ የሚድዋይፈሪ አሶሲዬሽን ነው የፊዚሻኖች ከሆነ የፊዚሻኖች አሶሲዬሽን ነው ኢቲክሱ የሚያወጣው ኢቲክስ ሲባል አለባበስ ሲማቸስ ወደ ስራ መግባት እንዳለባችሁ እንዴት መስራት እንዳለባችሁ ለምሳሌ ጸጉራችሁን መቁረጥ አለባችሁ የለባችሁ የሚለው ነገር ኢቲክስ የሚያወጣው EPA ነው ለው ቢሆን ህግ ቢሆን የሚወጣው በሬጉላቶሪ አውቶሪቲ ነው ሬጉላቶሪ አውቶሪቲ ለምሳሌ የፋርማሲ ከሆነ ማን ነው EFDA ነው ካረንትሊ ያለው የማን ነው የሚያወጣው የፋርማሲዎችን የፋርማሲ ኢንስቲትዩሽንንም የፋርማሲ ፕሮፌሽናልን ለው የሚያወጣው EFDA ነው ለው ቢሆን ማለት ነው therefore ethics ስለሆነ ethics የሚወጣው በEPA ነው ቢ ለምን አለ EFDA ይላል EFDA ethics አይደለም የሚያወጣው ማን ህግ ነው የሚያወጣው ለው ነው የሚያወጣው EFDA ደግሞ ለው ደግሞ የሚወጣው ethics ላይ ዲፔንድ ነው በነገራችን ላይ ስለዚህ ቀድሞ የሚወጣው ethics ነው ከethics በኋላ ነው ለው የሚወጣው ethics ማለት ሞራሊ አክሴፕትድ ስታንዳርድ ወይ ቫልዩ ማለት ነው that means ምናችን ባይሊናችን ጋይድ የሚያደርገን መስራት ያለብን ማለት ነው ለምሳሌ መድኃኒት ለምሳሌ አንድ ስትሪፕ ብቻ ቢቀራችሁ ማለት ነው ሶስት ስትሪፕ የሆነ ሐኪም ቢያዝ ማለት ነው ያንን ስትሪፕ ለምሳሌ የግድ ተሰጣላችሁ ሌላ ቦታ ከሌለ ማለት ነው መስጠት እኮ ልክ አይደለም ኤቲክሱ ነው የሚያስገድዳችሁ ለምሳሌ አርብ ከሰዓት ለምሳሌ ፋርማሲዎች ይወጣሉ በሚወጡበት ሰዓት ለምሳሌ HIV ፔሸንት ቢመጣ ማለት ነው ዊዛውት ፕሪስክሪፕሽን የድሮን ጠይቃችሁ ትሰጡታላችሁ መስጠታችሁ እኮ ትክክል አይደለም ቢያንስ ለሶስት ቀን የሚሆነው ትሰጡታላችሁ ለምን ሬዚስታንስ ይመጣል ካልወሰደ መድኃኒቱ ማለት ነው ይሄ ኢቲክስ ላይ ነው ዲፔንድ ነው ስምንተኛና ስምንተኛ ስራ which one of the following country recently approved the mercy killing ላይ currently recently mercy killing approve ያደረገው በዓለማችን ላይ ያለው ሀገር ብሪቴን ነው ዲ ላይ ምን አለ ኢትዮጵያ እስካሁን አፕሩቭ አላደረገም በነገራችን ላይ mercy killing ማለት ነው አይፈቀድም በኢትዮጵያ mercy killing ማለት መጨረሻ ላይ ወይም debilitating stage ላይ ያለው ፔሸንት ማለት ነው በዚህ help of physicians ህይወቱን እንዲያጣ ማድረግ ማለት ነው ዘጠነኛ ጥያቄ which one of the following is loose law in pharmacy ሉስ ላው የሚባሉት እነዚህ ትሬድ ላው ናቸው ምን ማለት ነው ቀለል ባለ ቋንቋ መጻፉ እንደዚህ ታቀርብልኛል እንደሚባሉት ማለት ነው ግን ሌሎች ላዎች ለምሳሌ ፉድ ላው ስትሪክት ነው ሴፍቲ ማሟላት አለበት ኳሊቲ ስታንዳርድ ማሟላት አለበት ኮስሞቲክስ ላይም እንደዛው
ላው ነው የግድ ማሟላት አለው ስታንዳርድ ላይሰንስ ኤቭሪ ነገር ያስፈልጋል ፋርማሲካል ኦቲሲ ድረግ ኤቭሪ ነገር ላው ከሆነ ምንድነው ስትሪክት ነው ግን ላው ነው ሉዝ የሚሆነው ማን ነው ትሬድ ነው ኮንትራክት ላውስ ማለት ነው ትሬድ ፋርማሲካል ትሬድ ላው ሉዝ የተባለበት ምክንያት ለምንድነው ኮንትራክት ነው ስለሆነ ኮንትራክት ኦልዌዝ ሉዝ ነው አስረኛ ጥያቄ ንስራ ኢትዮጵያን drugs and food regulatory authority was established ይላል ኢትዮጵያን drug and food ወይም እዚህ ጋር ጻጻፉ ትንሽ እንትን ሊኖር ይችላል EFDA ኢትዮጵያን food and drug regulatory authority EFDA ነው መባል ነው ነበር በዚህ ጋር drug ነው ወደዚህ እንትን አርጋችሁ አስባችሁ እንትባሉት ኢዲት መደረግ አለበት ጥያቄ ስለዚህ እሱ ስታብሊሽ የሆነው 2019 ላይ EFDA መጀመሪያ ዳካ ነበር 1999 EFMAካ 2019 ላይ ደግሞ EFDA ነው የተቋቋመው አርቲክል ነምበሩ ደግሞ 11/11/2019 ላይ ተቋቋመው ማነው EFDA ነው 11ኛ ጥያቄ ነው which one of the following body gives marketing authorization ይላል አሁን ለምሳሌ ማርኬት አንድ ድራግ ወደ ኢትዮጵያ ኢምፖርት ሊደረግ ምን ያስፈልጋል ላይሰንስ ያስፈልጋል ማርኬቲንግ አውቶራይዜሽን ምን ማለት ነው ይሄንን ገበያ አክሰስ ማድረግ ትችላለህ ምን ማለት ነው እሱ የሚሰጠው ማን ነው EFDA ነው ካሪንግ EFDA ማንም ለድራግ ከሆነ EFDA ነው እዚህ ጋር ሚኒስትሪ ኦፍ ሄልዝ ላይ ሚኒስትሪ ኦፍ ሄልዝ ምንድነው ፖሊሲ ነው እንጂ የሚያወጣው ምንድነው ላይሰንስ ይሰጣል ስለዚህ ኳሊቲ ቴስት አርጎ የሚሰጠው ማን ነው EFDA ነው ማለት ነው 12ኛ ንስራ renewal period of marketing authorization certificate of drugs under EFDA marketing authorization certificate የሚሰጠው ለ5 አመት ነው ስለዚህ ሪኒው መደረግ ያለበት ግን ከኤክስፓይሪው ስንት ወር አስቀድሞ ነው 180 days 6 months 180 days after some before expiry ነው after expiry አይደረግ after expiry 180 days ከቆየን ምንድነው የሚሆነው resubmission ነው የሚያስፈልገን ማለት ነው ምክንያቱም እንደ ኒው ነው ሬጅስተር የምናደርገው ከ6 ወር ሲቀር ሪኒው ማድረግ አለብን 6 ወር አልፎ ይጣበቁናል ከዛ በኋላ ግን እንደ ኒው ነው ሬጅስተር የሚያደርገው ማለት ነው 13ኛ ጥያቄ ነው እንስራ which department of EFDA is responsible for reviewing and assessing dossiers ይላል ዶዘር የሚባለው ምንድነው ፕሪክሊኒካል ስቴዲ እና ክሊኒካል ስቴዲ ሪፖርት ያለበት ዶክመንት ማለት ነው እሱ ዶክመንት ለምንድነው የሚገባው ድረግ ሬጅስተር የሚያደርግ አካል ያን ዶክመንት ያስገባል አሰስ እንዲደረግለት ማለት ነው ምክንያቱም በትነ ስርዓት መጠናት አለበት ድረግ በትክክል ዲስኮቨሪ ተደረገ ነው ወይ ኳሊቲ ኮንትሮሉን ያሟላል ወይ በጉድ ማኑፋክቸሪንግ የተመረተ ነው የሚለው ማለት ነው እሱን ዶዘር አሰስ የሚያደርገው ኳሊቲ አሹራንስ ዲፓርትመንት እዚህ ጋር እንድታስታውሱ የምፈልገው ነገር ምንድነው ኳሊቲ አሹራንስ ኳሊቲ ኮንትሮልን ማነው ጉድ ማኑፋክቸሪንግ ፕራክቲስን ኳሊቲ ኮንትሮልን ኢንክሉድ ያደርጋል 14ኛ እና 15ኛ ስራ which one of the following is time period it takes to register medical products that already get marketing authorization in countries that have strict regulatory authority strict regulatory authority ላይ የተመዘገበን ድራግ ማለት ነው ለምሳሌ በአውሮፓ ዩኒየን የተመዘገበውን ማለት ነው ካረንት ኢትዮጵያ ውስጥ አፕሩቭ አድርጎ ለመጨረስ ማክሲመም የሚፈጀው 60 days 15 ጥያቄ ነው a type of inspection conducted when there are complaints about a specific product that suggest a defect when there is a product recall to advert drug reaction post marketing surveillance to gather specific information ምንድነው እዚህ ጋር ምንድነው ኮምፕሌንት ሲነሳ ኢንስፔክት ለማድረግ ነው ይሉት ያስብ እንጂ እዛን ጊዜ ሳደን ኢንስፔክሽን ነው የሚደረገው ማለት ነው እንደዚህ አይነት ታይም ላይ ሳደን ኢንስፔክሽን የሚደረገው ማለት ነው ኮምፕሌንት ሲነሳ ኮምፕሌኑ የሚነሳው ከፕሮፌሽናል ሊሆን ይችላል ከፔሽንት ሊሆን ይችላል አዘርቲንግ ኮምፕሌንት ሲነሳ የሆነ ችግር አለ ሲባል የሚደረገው ኢንስፔክሽኑ የሚያደርገው አክቹአሊ EFDA ወይም EFDA ነው የሚያገኘው እዚህ ጋር የሚያደርገው ለምክንያቱም ማርኬት የድራግ ስለሆነ ማለት ነው ፋርማሲ ምናምን ቢሆን ሪጂናል ሄልዝ ቢሮዎች ማድረግ ይችሉ ነበር ዘርፎ እሱ ምንድነው መልሱ ሲ ነው ማለት ነው ስኬጁል ቢሆን እዚህ ጋር ስኬጁል የሚለው ኢንስፔክሽን አለ ስኬጁል ኢንስፔክሽን የሚደረገው ስኬጁል ቤዝ ነው ፎሎ አፕ ኢንስፔክሽን ግን ፔሪዲካል ነው ስኬጁል እና ፎሎ አፕ ኢንስፔክሽን ፔሪዲካል ነው እነዚህ ሰደ የሚደረግ ነው 16ኛ the re-inspection period of drug manufacturers for the purpose of registration of the drug is ይላል re-inspection አንድ ለምሳሌ መድኃኒት ከመመዝገቡ ወይም re-inspect ከመመዝገቡ በፊት ምንድነው ኢንስፔክት ይደረጋል ሁለተኛ ጊዜ ላይሰንስ ከመሰጠቱ በፊት ደግሞ አሁንም re-inspect ይደረጋል ስለዚህ re-inspection የሚደረገው every 5 years ለፕሪፈር ሌላ ነው ይሄኛው ፓርት 2 ነው ፓርት 1 ነው ትናንትና 17 ጥያቄ ቀጥሏለሁ በፓርት 2 ትናንት ሰርቼ ለቀቀላችኋለሁ በዚህ ላይ ጨርሻለሁ በሌሎች ቪዲዮዎች ውስጥ ከምንገናኝ ዳና ሁኑ ኮሜንት ላይክ አድርጉ ቪዲዮውን ጨርሳችሁ ይውልን በጣም አመሰግናለሁ መልካም ጊዜና መልካም ዝግጅት ይሁንላችሁ በጣም አመሰግናለሁ